ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችን ትምህርቶች ከጀማሪ እስከ ከፍተኛ ላሉ እያስተማርን እንገኛለን። ስለሆነም በየትኛውም ሀገራት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች አለ። በኢሞ በቴሌግራም እንዲሁም በዋትሳፕ ደውላችሁ በመመዝገብ በሳምንት እስከ 5 ቀን ድረስ በቀን ደግሞ ለአንዳንድ ሰዓት ያክል የምትፈልጉትን ትምህርት በተመቻችሁ ሰዓት መማር ትችላላችሁ። ቻናላችንን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ጀምሩ። በዛሬ ትምህርታችን የምንመማረው የአማርኛ አረፍተ ነገሮችን ይሆናል ማለት ነው። ዛሬ እዚህ ጋር እነዚህ የምታዩዋቸውን አረፍተ ነገሮች እንዴት ገጣጥመን ማንበብ እንደምንችል በተለይ ጀማሪ ለሆናችሁ በጣም ይጠቅማችኋል። ፊደላትን እየለያችሁ ልጆች እዛ ደግሞ ከፊደላት በኋላ ምንድን ነው የሚጠበቅባችሁ? ቃላቶችን ባለ 2 ባለ 3 ፊደል የሆኑ ቃላቶችን እየገጣጠማችሁ ማንበብ። እንዲሁም እነዚያን ቃላቶች ደግሞ ማንበብ ከሞከራችሁ ደግሞ ልክ እንደዚህ የተጻፉ አረፍተ ነገሮች ደግሞ እንዴት በአንድ ላይ ገጣጥመን ማንበብ እንችላለን የሚለውን ዛሬ ቀለል አድርጌ እያሳያችኋለሁ። እናንተ እኔ ጋር አብራችሁ እያነበባችሁ እየጻፋችሁ እስከ መጨረሻው ተከታተሉኝ። እሺ ከዚህ ጋር ምን ይላል? አማርኛ ትምህርት ይላል። አማርኛ ትምህርት። አማርኛ ሲል እነዚህ 4 ፊደል ነው። እዚያ ትምህርት ሲል ደግሞ ባለ 5 ፊደል። አማርኛ ትምህርት ይላል። ከዚህ ጋር ከዚህ እስከዚህ በእያንዳንዱ አረፍተ ነገር ይባላሉ። እነዚህን አረፍተ ነገሮች ነው ዛሬ እያነበብን የምናይ ማለት ነው። እሺ ከመጀመሪያው ስጀምር ይሄ ምን ይላል? መዲና 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 የሚለው አሁን ይህ ምን ይባላል? ቃል ይባላል። አማርኛ ላይ 2 እና ከዚያም በላይ የሆኑ ፊደላቶች በአንድ ላይ ተሰባስበው እንደዚህ ሲጻፉ ከዚያ እነዚያን ስናነባቸው ትርጉም ከሰጠን ያንን ምን እንለዋለን? ቃል እንለዋለን። ቃል። ስለዚህ አሁን እዚህ ጋር እዚያ ዲ እና መጨረሻ ና 3 ፊደላቶች በአንድ ላይ ስንጽፋቸው መዲና የሚል ትርጉም ያለው ነገር ወይም ደግሞ ስም ሰጥቶናል ማለት ነው። ምን የሚል? መዲና መዲና። ከዚህ ጋር ምን ይላል? ይሄን ተመሳሳይ ነው። እዚህ ጋር ነግራችኋለሁ ታስታውሱ ከሆነ ባለ 4 ፊደል የሆነ አማርኛ አማርኛ መዲና አማርኛ መዲና አማርኛ። እሺ ቀጣይ ማንበብ 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 ትችላለች ትችላለች ትችላለች። በጣም አሪፍ። ምን ይላል? መዲና አማርኛ ማንበብ ትችላለች ብለን ለመናገር በቴክስት ጽሑፍ ለመጻፍ ብንፈልግ እንደዚህ እንጽፋለን ማለት ነው። አሁን ከዚህ ጋር 1 2 3 4 ምንድን ናቸው? እነዚህ ቃላቶች ይባላሉ። ቃላት ምንድነው? የፊደላቶች ስብስብ ሆኖ ትርጉም ያለው ነገር ብያችኋለሁ። አሁን እነዚህ 4ቱ ቃላቶች በአንድ ላይ ደግሞ በስርዓት ደርድረን ስናነባቸው ሙሉ አረፍተ ነገር አገኘን። ይህ አረፍተ ነገር ምን ይባላል? አዎንታዊ አረፍተ ነገር እንለውና እዚያ መጨረሻ ላይ 4 ነጥብ እንጠቀማለን ማለት ነው። ስለዚህ ይህንን ስናነባው ምን አለ? መዲና አማርኛ ማንበብ ትችላለች ትችላለች። እሺ ወደ ቀጣዩ ስንመጣ አሁን ደግሞ ይህን እናነባለን። ማህሌት 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 ባለ 4 ፊደል ማለት ነው። ማህሌት በጣም በጣም ጎበዝ ጎበዝ ተማሪ ተማሪ ናት ናት። ማህሌት በጣም ጎበዝ ተማሪ ናት። 1 ማህሌት የሚለው ነው። 2ኛ በጣም፣ 3ኛ ጎበዝ፣ 4ኛ ተማሪ፣ 5ኛ ናት። ስንት ቃላቶች? 5 ቃላቶች። ማህሌት በጣም ጎበዝ ተማሪ ናት ናት። እሺ ከዚህ ጋር ደግሞ ምን ይላል? ሁሉም 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 ሰው ሁሉም ሰው ይላል። ከዛ ጠንክሮ ጠንክሮ ሁሉም ሰው ጠንክሮ ሁሉም ሰው ጠንክሮ። እሺ መስራት መስራት አለበት አለበት ሁሉም ሰው ጠንክሮ መስራት አለበት። እሺ አሁን ከዚህ ጋር ባለ ስንት ቃል ነው? 1 2 3 4 5 ማን ማን ናቸው? የመጀመሪያው ሁሉም ይላል።
ከዛ ሰው፣ ሶስተኛ ጠንክሮ፣ አራተኛ መስራትና የመጨረሻው ወይም ደግሞ አምስተኛው ደግሞ አለበት የሚል ባለ 5 ቃል የሆነ የአማርኛ አረፍተ ነገር ማለት ነው። እሺ ስለዚህ አሁን አንዴ ፈጠን ብለን እናንብባቸው እነዚህን። መዲና አማርኛ ማንበብ ትችላለች። የመጀመሪያው አረፍተ ነገር። ሁለተኛው ማህሌት በጣም ጎበዝ ተማሪ ናት። ሶስተኛ ሁሉም ሰው ጠንክሮ መስራት አለበት ይላል። እሺ በጣም አሪፍ። አሁን ደግሞ ወደ ቀጣዩ ገጽ እንምጣ። እሺ ከዚህ ጋር ደግሞ ይህ እናነባለን። ፋጡማ ፋጡማ ዛሬ ወደ ፋጡማ ዛሬ ወደ ሳውዲ ለስራ ትሄዳለች። እሺ አሁን እዚህ ጋር የመጀመሪያው ቃል ምንድነው የሚል ፋጡማ ይላል። ሁለተኛ ዛሬ፣ ሶስተኛ ወደ፣ አራተኛ ሳኡዲ፣ አምስተኛ ለስራ፣ ስድስተኛ ትሄዳለች። እነዚህ እያንዳንዳቸው ቃላት ይባላሉ። ምክንያቱም ለምንድነው ቃላት የምንላቸው? ራሳቸውን ችለው ትርጉም ስለሌላቸው። ለምሳሌ ፋጡማ የሚለው ምንድን ነው? ስም ነው። ዛሬ የሚለውም ስም ነው። ዛሬ የሚለው ቃል ነው። ትርጉም ያለው ግዴታ ቃል ለማለት ስም መሆን የለበትም። ማንኛውም ትርጉም ያለው የአማርኛ ሀሳብ የፊደላት ስብስብ ከሆነ ቃል ነው የምንለው። ወደ ሳውዲ ስንል ለምሳሌ የሀገር ሰው ነው። ለስራ የሚለው አንድ ትርጉም ያለው ቃል ነው። ትሄዳለች የሚለውም እንደዚሁ ማለት ነው። ስለዚህ እነዚህ እያንዳንዳቸው ቃላት ይባላሉ። ቃላቶች በአንድ ላይ ሆነው ደግሞ ምን ሰጡን? አረፍተ ነገር ሰጡን ማለት ነው። ፋጡማ ዛሬ ወደ ሳውዲ ለስራ ትሄዳለች። እሺ ከዚህ ጋር ሜሮን የመቀሌ ከተማ ነዋሪ ናት። ሜሮን የመቀሌ ከተማ ነዋሪ ናት። አንድ ሜሮን፣ ሁለተኛ መቀሌ፣ ሶስተኛ ከተማ፣ አራተኛ ነዋሪ እና አምስተኛ ደግሞ ናት። ሜሮን የመቀሌ ከተማ ነዋሪ ናት። እሺ ከዚህ ጋር ሀ ማለት ሀመር ውሃ ምንላት የመጀመሪያ ሀ ሳይሆን ሁለተኛ ላይ የምናገኛት ሀ ማለት ነው። ሙሐመድ የመኪና ሹፌር ነው። ሙሐመድ የመኪና ሹፌር ነው። ሙሐመድ የመጀመሪያ ቃል፣ ሁለተኛ የመኪና የሚለው፣ ሶስተኛ ሹፌር እና የመጨረሻው ወይም ደግሞ አራተኛው ደግሞ ነው ይላል። ሙሐመድ የመኪና ሹፌር ነው። እሺ የመጨረሻው ምን ይላል? አዲስ አበባ የኢትዮጵያ አዲስ አበባ የኢትዮጵያ ዋና ከተማ ናት። እሺ አሁን ከዚህ ጋር አዲስ አበባ የሚለው አንድ ቃል ነው። ከዚያ የኢትዮጵያ ሁለተኛ ቃል ነው። ዋና የሚለው ሶስተኛ፣ ከተማ አራተኛ እና ናት ደግሞ አምስተኛ። በአንድ ላይ አዲስ አበባ የኢትዮጵያ ዋና ከተማ ናት። እሺ እስኪ አንዴ ፈጠን ብለን እናንብባቸው። ፋጡማ ዛሬ ወደ ሳውዲ ለስራ ትሄዳለች። የመጀመሪያው ነው። ሁለተኛ ሜሮን የመቀሌ ከተማ ነዋሪ ናት። ሶስተኛ ሙሐመድ የመኪና ሹፌር ነው። የመጨረሻው አዲስ አበባ የኢትዮጵያ ዋና ከተማ ናት ይላል። እሺ በጣም አሪፍ። እንግዲህ በዛሬ ትምህርታችን በተለይ ፊደላትን የአማርኛ ፊደላትን አጠቃላይ 34ቱ ፊደላቶች ማለት ነው እነሱንን ያነበባችሁ የሞከራችሁ ልጆች ከዛ ደግሞ እንዳልኋችሁ ቃላቶችን ገጣጥማችሁ ማንበብ ያስፈልጋል ማለት ነው። ቃላት ስታነቡ ደግሞ
ከዛም በኋላ እንደነዚህ አይነት አረፍተ ነገሮችን ትሞክራላችሁ። እንደዚህ አይነት አረፍተ ነገሮችን ተደጋጋሚ ካያችሁ አማርኛ ለማንበብ የትኛውም ቦታ ላይ ተጽፎ ብታገኙ ምንም አትቸገሩም ማለት ነው። ምክንያቱም አጠቃላይ የአማርኛ ጽሁፍ ከ34ቱ ፊደላቶች አይወጣም። እነዚያን ያዛችሁ ማለት እነዚህን አረፍተ ነገሮች ለማንበብ ምንም አትቸገሩም። ምናልባት ቢጠፋችሁ እንኳን እየተመለሳችሁ ፊደሎችን እያያችሁ እየገጣጠማችሁ ማንበብ ይጠበቅባችኋል ማለት ነው። እንግዲህ በዛሬ ትምህርታችን ይዤላችሁ የመጣሁትኝ ይሄን ይመስላል። ቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። ሁሌም እንደዚህ አይነት ትምህርቶችን እየሰራሁ ስለምለቅ እናንተ እየገባችሁ መከታተል ይቻላል። እኔ የምሰራው ቪዲዮ ደግሞ ከተመቻችሁ ዩቲዩብ ላይ ስትገቡ እንድታገኙት ሁሌም ቪዲዮውን ላይክ እያደረጋችሁ በተጨማሪ ደግሞ ቻናሌን ሰብስክራይብ አድርጋችሁ ለሌሎችም ደግሞ ሼር እያደረጋችሁ ቤተሰብ ሁኑ። ቀጣይ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላም ጊዜ ይሁንላችሁ። ቻው